ለምን ሌላ ቦታ አደርክ? እና አልስማማም እስቲ ነው ምን በእምቡር እሺ ከማን ጋር ነው ወጣለሁ ስትይ ከምትወጪ ወጣውልሽ ካልተስማማው ቤት አይኖርም ማለት ነው። ካልተስማማሽ ማለት ነው። ነው ያው አልጋይ ምናምን በመኪና ጭኜ እሄዳለሁ። የት ማለት ነው? ምን ላድርግ? እኔ ፍላጎቱን የተናገርኩት በቃ ምንድነው? ምንድነው መስማማው? ከኔ ጋር ዳሪ ሙሪ ሙት ይገኛል። የምን ሽማግሌ ሽማግሌ እኔ መሰለ ልጅ ሽማግሌ ልክ ይጭራሽ ላጉልኝ አስቢበት ብዬ እኮ ነው ነግሬሻ። በቃ አስቢበትና እና ከመሰለ እንደ አብረን ነገር ብላ የብልግና ጥያቄ እኮ ነው የጠየቅሽ። ስለምን ብልግና? አብረን እንደር እንጂ ምን እናድርግ ብዬሻለሁ። እግዚአብሔር እንረፍ። ስነ ስርዓት ይኑር። ነይ ውረጂ። እየቀለድኩ ነው አይመስልም? ወይኔ እኔ ደስ ይለኛል። በጣም ደስ ይለኛል። እኔ የፈለገኝና አይደል? ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ትናንት የተለቀቀው ቪዲዮ እንግዲህ ብዙዎቻችሁን ብዙ አስተያየት እያሰጣችሁ ነበረና ብቻ አላቅም ምን እንደምላችሁ። እንደዚህ አይነት ነገሮች ይፈጠራሉ ብዬ አላሰብኩም ነበረ። ማለት ያው ደስተኛ በነበረን ጊዜ ምናምንና አንዳንድ ጊዜ ያው የገባኝ ነገር ቢኖር ፍቅርንና ክብርን አንድ ላይ ማስኬድ እንደማይቻል ነው። ምክንያቱም አላቅም እኔ እንጃ እንደማልወደው አስቦ ይሁን እንደዚህ ያደረገው አላቅም። ቤት አላደረም እና እኔ ራሱ ፈርቼ እስካሁን ድረስ አልደወልኩለትም። ምን እንደምለው ራሱ አላቅም ደውዬ ማለት ነውና ቤት አልመጣም እስካሁን ድረስ። ብቻ እኔ እንጃ ብዙ ነገር ማለት ብችል ደስ ይለኝ ነበረ፣ ግን ማውራት ራሱ እየከበደኝ ነው። እና ዛሬ ራሱ የመጣሁት ያው ብዙዎቻችሁ ብዙ ነገር እያላችሁኝ ነበረ፣ በውስጥ የሚያወራችሁኝ ሰዎች አላችሁ። ግን ያው የትኛውን ማመንና የትኛውን መቀበል እንዳለብኝ አላቅም፣ ግራ ተጋብቻለሁ። በጣም ትንሽ በቃ ውዝግብግብ ያለ ስሜት ውስጥ ነኝና ያው ብዙዎቻችሁ ሽማግሌ ላክ እያላችሁ ነበረ። ሽማግሌ ላክና በቃ እንደሚሆን አድርጉ ምናምን እያላችሁ ነበረና የእናንተ አስተያየት ጥሩ ነው ማለት ያው እኔም የምፈልገውም የምጠብቀውም እሱን ነገር ስለሆነ ነው እንደዚህ አይነት ነገሮችን እንጂ ማንም ሰው እኮ አያምንም። እንዴት አንድ ቤት እየኖራችሁ ምናምን የሚል እኮ አይጠፋም። ግን ይህን ሁሉ ነገሮች ችዬ የምኖረው የራሴን ሀሳብ የራሴን በቃ ቤተሰቤን ለማስከበር ራሴን ለማስከበር ስል ነው እንደዚህ አይነት ነገሮችን እያደረኩኝ የነበረው እንጂ አሳማኝ ሆኖ አይደለም። ግን ያው አንድ ቤት ውስጥ ሆኖ የተለያየ አልጋ መኖሩ ያው በጣም ለሚቀራረቡ ጓደኛሞች ምናልባት ፌር ላይሆን ይችላል። ግን ደግሞ ለእኔ ወሳኝ ነገር ነው፣ መሆን ስላለበት ነው። ያው እኔ ከቡቡ ጋር መኖር የጀመርኩት ብቻዬን መሆኑ ትርጉም ስለሌለው ነው። እና ደግሞ አብረን ስንኖር የበለጠ በጣም ደስ የሚል ግንኙነት ይኖረናል። ሌላ ሰው ብንጣላ እንኳን ሌላ ሰው በመሀላችን አይገባም። መፍታት ያለብንን እርስ በርስ እዚሁ እንፈታለን እና እሱን አስቤ ነበረ። ያው ብዙዎቻችሁም ይሄ ነገር ስለሚያስደስታችሁ ማለትም አብረን ብንኖር ችግሮች እንኳን ቢፈጠሩ ያው ቶሎ የመፍታት ነገሩ ይኖራል ብዬ ስለማስብ ነበር አብሬው የኖርኩትኝ እንጂ ጭራሽ ከቡቡ እንደዚህ አይነት ነገሮችን ጭራሽ ነው ያልጠበቅኩት። ጭራሽ ይሆናል ብዬ የማላስበው ነገር ነው። ለምን ምን ያክል ለእኔ እንደሚጠነቀቅ አውቃለሁ። ምን ያክል በቃ እኔ እንጃ እኔም ብቻ ሳይሆን ቤተሰቦቼንም ስለሚያከብርልኝ በሱ በጣም 100% እምነት ነበረኝ። እኔ ከዚህ በኋላ እንዴት እንደምቀጥል አላቅም። እና የገባኝ ነገር ቢኖር በቃ እንዳልኳችሁ ነው፣ ፍቅርና ክብር አንድ ላይ አይሄዱም። የሆነውን ፓርት ማጣት አለባችሁ፣ ወይ ክብራችሁን ወይ ፍቅራችሁን ማጣት አለባችሁ። የገባኝ ነገር እሱ ነው። እና እኔ ደግሞ ራሴን ማዋረድ አልፈልግም፣ ራሴንም ቤተሰቤንም ማስከበር ስለምፈልግ ለዛ ነው እንግዲህ አላቅም። ወይ እሱን ልምረጥ ወይ ደግሞ ቤተሰቤን እኔን ልምረጥ፣ ራሴን ልምረጥ፣ እሱን ልምረጥ። እኔ እንጃ ግራ ገባኝ። ብቻ አብዛኞቻችሁ ደግሞ አንዳንዶቻችሁ ከሴት የማይጠበቅ ነገር እያላችሁኝ የነበራችሁ ሰዎችም አላችሁ። ማለት በቃ ሴት ሆናችሁ አለ አይደለ ምን ችግር አለው አብረሹ ብታድሪ ምናምን እያላችሁ ነበርና ይሄን ያክል ቀላል ነው ማለት ነው ከወንድ ልጅ ጋር ማደር ማለት? ምን ያክል ብታምኑት ነው እናንተ ከኔ በላይ ምን ያክል ብታምኑት ነው አሳልፋችሁ የምትሰጡኝ? ማለት ለሱ ምን ያክል ኮንፊደንስ እንደሚሆነው ታውቃላችሁ። እንደዚህ ባላችሁት ቁጥር ሌሎች እያመኑኝ አንቺ አታምኚኝም አይነት ነገር ውስጥ ነው የሚገባውና አንዳንዶቻችሁ እኔ እንጃ ከእናንተ የማይጠበቅ ሴት ሆናችሁ ከሴት የማይጠበቅ
በእርግጥ ምናልባትም በጥሩ ጎኑ ሳየው ሁለታችን እንዳንለያይ ከመፈለግ አንጻር ሊሆን ይችላል። ግን በቃ እኔ እንጃ፣ እኔ በጣም ነው የተሰማኝ። ጭራሽ ነው ያልጠበቅኩት። እና ደግሞ እኔ ላይ በጣም ትልቅ ፍርሃት ነው እየጨመራችሁብኝ። ምክንያቱም ከዚህ በኋላ እሱ በቃ ይሆናል አይደለ፣ ምን ችግር አለው አብረሽ ብታድሪ ምናምን ባላችሁ ቁጥር ለሱም የሆነ አቅም ጉልበት ወይም ደግሞ መበረታታት ነው እየሆነው የሚሄደው ማለት ነው። እና ደግሞ እነሱ እንኳን እያመኑኝ በሩቅ የሚያውቁኝ እንኳን አጠገብ የሆነ የማያውቁኝ ሲያምኑኝ አንቺ ግን አታምኝም፣ ስለዚህ አትወጂኝም ማለት ነው ብሎ ሊያስብ ስለሚችል እንደዚህ አይነት ነገሮች በጣም አስከፍተውኛል ከምላችሁ በላይ። ምክንያቱም ከሴት የማይጠበቅ ነገር ነው። አላቅም እኔ ምን እንደምላችሁ፣ እናንተንም መውቀስ አልፈልግም። እንደዚህ ያላችሁ በጣም ጥቂት ሰዎች ስላላችሁ እናንተን መውቀስ አልፈልግም፣ እንድንለያይ ስለማትፈልጉ ነው። ግን እኔ በጣም ነው የተሰማኝ እና ብቻ ማንም መምረጥ እንዳለብኝ አላቅም። ራሴን ልምረጥ ወይስ ደግሞ እሱን ልምረጥ ወይስ ደግሞ ክብሬንም ቤተሰቤንም ልምረጥ? ምናልባት አስፈላጊ ላይሆን ይችል ነበረ እንደዚህ አይነት። እኔ አሁን በጣም እየጸጸተኝ ነው። ምናልባት ሌላ አይነት ሀሳብ ውስጥ የከተትኩት እኔ ልሆን ይችላለሁ አብሬው በመኖሬ እና በጣም ለሚቀራረቡ ጓደኛሞች እንዳልኳችሁ ነው የተለያየ ክላስ መኖሩ ምናምን አስፈላጊ አይደለም። ይሄን ያክል የተለያየ አልጋ ሊኖረን የሚገባ ሰዎችም ላንሆን እንችላለን። ያው አብዛኛው ወጣትም ከሚሆነው ነገር አንጻር ግን ደግሞ እኛ ሰው እንደ ቤቱ እንጂ እንደ ጎረቤቱ መኖር የለበትም አይደለ? ምንም ያክል ሰው እንኳን ባያምነኝ እንዴት አንድ ቤት ውስጥ እየኖሩ ምናምን ብሎ ሰው ሊጠራጠር ይችላል። ግን ምንም ያክል እንትን ቢል እኔ ደግሞ ራሴን ማቀው ራሴ ነኝ። ብሩኬም ደግሞ ራሱን የሚያውቀው ራሱ ነው እና ራሳችንን እስካወቅን ድረስ ብዙ ነገሮችን ተቋቁመን እዚህ ደርሰናል። በእነዚህ ቀናቶች ውስጥ ራሱ አብረን በቆየንበት ጊዜ እና እንደዚህ አይነት ነገሮች ባይፈጠሩ ደስ ይለኝ ነበረ። እኔ እንጃ፣ እኔ አላቅም። እኔ አሁን ከዚህ በኋላ ቤተሰቤም ምን አይነት አስተሳሰብ እንደሚኖረው አላቅም። እኔ እስከዚህ በኋላ ምን አይነት እምነት ምን አይነት አስተሳሰብ እንደሚኖረኝ ምንም አላቅም። ማይሆን ውሳኔ ልወስን እችላለሁ ከዚህ በኋላ። ምክንያቱም በደንብ አስቤበት የትኛውን መምረጥ እንዳለብኝ እወስናለሁ ማለት ነው። ግልጽ ነው። ያው እስከ ዛሬ እንደነበርኩት ነው ልቀጥል የምችለው። ከአቋሚ እንደዚህ መወላወል አልፈልግም እና ግን ይሄን ያክል ደግሞ ውጭ የሚያሳድር አይነት ውሳኔ ከደረሰ አላቅም። እኔ እየቀለደብኝ ነው ብዬ ለማመን ራሱ ቸገረኝ። ምክንያቱም ቤት አድሮ ቢሆን እየቀለደብኝ ነው እል ነበር። ግን እስካሁኗ ሰዓት ድረስ ወደ እናንተ ካሜራ ይዤ እስከምመጣባት ሰዓት ድረስ እየጠበቅኩት ነበረ። አልመጣም፣ እስካሁን ድረስ አልመጣም እና ለዛ ነው ወደ እናንተ የመጣሁትኝ እና አብዛኞቻችሁ ያው ብዙ ለእኔ የሚበጅም ለሁለታችን የሚጠቅም ነገር ያላችሁ ሰዎች አላችሁ። ያው አንዳንዶቻችሁ ደግሞ ጥቂት ሰዎች እንዳንለያይ ከመፈለግ አንጻርም ሊሆን ይችላል። ወይም ደግሞ አላቅም እኔ እንዴት እንደሆነ። እኔ በመጥፎ ነገር እናንተን መውቀስ አልፈልግም፣ በጥሩ ነገሩ ላውራችሁ እንጂ እኔ እንዲህ ናችሁ ማለት ስለማልፈልግ ነው። እና ያው ሴት ሆናችሁ ደግሞ ምን ችግር አለው ማለታችሁ በጣም አስከፍቶኛል። እኔ እንጃ፣ ብቻ እንደዚህ አይነት ነገሮች ባይፈጠሩ ደስ ይለኝ ነበረ። እኔ እንደዚህ አይነት ነገር እንዲፈጠር አልፈልግም። እኔ በጣም ደስተኛ ነበርኩኝ እና አንዳንድ ጊዜ ደስታ ሲበዛ በራሱ መጥፎ ነው ብዬ አስባለሁ። ምክንያቱም እኔ ደስታችሁን ራሱ ሰይጣን የሚያየው ነው የሚመስለኝ። በጣም ስትደሰቱ ምናምን እናንተን የሚያሳዝንበት መንገድ የሆነ እንድታለቅሱ የሚያደርግ ነገር ሁኔታ ይፈጥርባችኋል ሰይጣን። እና አንዳንዴ ደስታዬን ማሳየት አልነበረብኝም እንዴ ብዬ አሰብኩኝ። በዚህ አጭር ጊዜ ውስጥ ገና ለገና ብዙ ነገሮችና ብዙ ነገሮች ተስተካክለዋል። ቤታችን ራሱ ቤት መስሏል። ኃላፊነት እየተሰማን ነው አንዳችን ለአንዳችን። ግን እስከ ዛሬ የነበሩት ነገሮች በሙሉ በስርዓት መሆን አለባቸው። ምክንያቱም ሴት ልጅ ነኝና የሆነ ነገር አስባለሁ፣ ለቤተሰቤም አስባለሁ፣ ለራሴም አስባለሁ እና እንደዚህ ባትሉ ደስ ይለኝ ነበርና አሁን ደግሞ በጣም ስለለመድኩት ብሩኬ ራሱ ዛሬ ራሱ ማደሩ በቃ ሌሊቱን ሙሉ እንቅልፍ ሳይወስደኝ ያደረው። ምክንያቱም ሰው ነኝና አስባለሁ እና ደግሞ ብዙ በቃ ተላምደናል ብዬ ነው ማስበው።
አይታችኋል። ላይቭ ላይ እንኳን የነበረን ቆይታ ራሱ በቃ የሆነ ከልብ የሆነ ደስታ ነበረ። ከዛም በፊት የነበሩን ቀናቶች በሙሉ ቪዲዮ ላይ እንዳያችሁት ከቪዲዮ ጀርባ ራሱ በጣም ደስተኞች ነበርን በጣም እና በቃ እዚህ ቤት ውስጥ በመግባቴ ከሱ ጋር ምናምን በቃ እኔ እንጃ በጣም ደስተኛ ነበርኩኝ። የማልጸጸትበትን ውሳኔ ወስኛለሁ ብዬ ነበር ያሰብኩት፣ ግን አሁን ላይ ልክ እንዳልሆነ ገብቶኛል እና ብቻ እኔ እንጃ ምን እንደምላችሁ አላውቅም። እኔ ስደሰትም ምናምን ሁሉ ነገር ቅርብ ነው ማለት በቃ ስደሰትም ደስታዬ ፊቴ ላይ ይታያል፣ ስከፋም ልክ እንደዛው እና አሁን እንደዚህ እየከፋኝ ያለው ራሱ በጣም በቃ ደስተኛ የሆንኩበትን ነገር ባንዴ መደፍረሱ ነው ማለት ከቤት ውጭ ማደር ማለት ምን ይሉታል እና አላቅም። እኔ ብዙ ነገር አሰብኩኝ ወይ ከኔ ሊያገኘው ያልቻለውን ሌላ ሰው ጋር ለማግኘት ነው ሄደው ምናምን ብዬ በቃ ማንኛውም ሰው እንደሚያስበው እያሰብኩኝ ነው ያደርኩትኝ። ስልክ ራሱ ልደውለት ፈራውኝ፣ በጣም ነው የጨነቀኝ እና በጣም ነው የተሰማኝ። አላቅም የት እንዳደረ ምን አይነት ሁኔታ ውስጥ እንዳለ ራሱ ምንም ማውቀው ነገር የለም። መሆን አልነበረበትም እንደዚህ አይነት ነገር። በጣም ነው የከፋኝ ከምላችሁ በላይ። ከዚህ በኋላ እንዴት እንደምንቀጥል ራሱ አላቅም። እኔ እንጃ እና ከቻላችሁ ብትመክሩት ደስ ይለኛል። እንደዚህ አይነት ነገር ከምትሉት ይልቅ ምን ችግር አለው አብረሹ ብታድሪ ምናምን ከምትሉ ብትመክሩት ደስ ይለኛል። ማድረግ ያለበትን ነገር እንዲያደርግ ማለት ነው። ምክንያቱም እኔ አልፈልግም በእንደዚህ አይነት ሁኔታ ራሴን እንትን ማለት በጣም ከባድ ነው። ትናንት ራሱ ሲሄድ ሚፍታ በተቻለው መጠን ሊያስቀረው ሞክሮ ነበር፣ ግን አሁንም በእናንተ ፊት ምናልባት ሚፍታ የዋሸኝ ነገር ካለ ጠይቀዋለሁ ማለት ምናልባት ከዛ በኋላ ካወሩ ማለት ነው። ማታ ላይ ጠይቄው ነበር፣ አላወራኝም ምናምን ብሎኝ ነበረ። ብቻ ከባድ ነው። በእኔ ቦታ ብትሆኑ ነበር ሊገባችሁ የሚችለው። ለምን እንደዚህ ማድረግ እንደፈለገ አላውቅም። እኔን ሲከፋኝ ማየት እንደማይፈልግ ነበር የማውቀው፣ ግን አሁን በቃ እኔ እንጃ እንደዚሁ ማየት ነው እንደፈለገው። ምን ያክል ለእኔ እንደሚጠነቀቅ ምን ያክል ለክብሬ እንደሚጠነቀቅ እያወቅኩኝ አሁን ከሱ እንደዚህ አይነት ነገር ስጠብቅ ስሰማ ሳገኝ እኔ እንጃ ከባድ ነው። ማለት ካሜራ ይዤ ካሜራ ደቅኜ ባላለቅስ ደስ ይለኝ ነበር። ምክንያቱም በጣም የኔን መደሰት የማይፈልግ ሰው ደስ ሊለው እንደሚችል እኮ አውቃለሁኝ። ግን እኔ እንደነገርኳችሁ ነው በቃ ደስታዬም ሀዘኔም ሁሉ ነገር ፊቴ ላይ ይታያል። እንኳን እንደዚህ አይነት ነገር ገጥሞኝ ይቅርና ገና ከሆኑ ውጪ ማደር ጀምሮ ይቅርና እኔ እንጃ ከባድ ነው። ብቻ የት እንዳደረ ራሱ ምንም ማውቀው ነገር የለም። ብቻ ግን ቤት አልመጣም እና ምን ያክል ብደብረው ነው በቃ ምን ያክል ባስጠላው ነው ማለት የተናገርኩት ነገር ራሴን እንትን ለማለት የሞከርኩት ነገር ምን ያክል ቢደብረው ነው እንደዚህ አይነት ነገር ያደረገው። እና ደግሞ የት አድሮ ነው ከማን ጋርስ ነው ያደረው አላቅም። ሁሉንም ጓደኞቻችንን ጠይቄያለሁኝ እኛ ጋር አልመጣም ነው ያሉኝና ብቻ በጣም ከባድ ነው።
አላዘንኩባችሁም። እንደዚህ ባላችሁ ሰዎች አላዘንኩባችሁም። ልክ ልትሆኑ ትችላላችሁ፣ ግን ለእኔ በጣም ከባድ ነው እንደዚህ ማድረግ። ማለት እኔ አሁን ራሱ ከብሩኬ ጋር እንድኖር ራሱ የተፈቀደልኝ በጣም ስለሚወዱት ነው። ጋሽዬ በጣም ነው የሚወደው፣ እናቴም በጣም ነው የምትወደው። እርስ በርስ ቤተሰቦቻችን ተዋውቀዋል፣ በጣም ይከባበራሉ ምናምን እና በጣም እምነት ስላላቸው ነው ለብሩኬ እንደዚህ እንዲሆን ራሱ የተፈቀደልኝ እና እናንተ ብቻ አይደላችሁም የሁለታችንን ግንኙነት የምትወዱት። ቤተሰቦቻችንም በጣም ደስተኞች ናቸው በእኛ ጓደኝነት፣ በእኛ እርስ በርስ መተሳሰብ ምናምን ማለት ነው እና ግን ደግሞ እነሱ ገና ለገና ፈቀዱና ደስተኛ ሆኑና እኔ እነሱን ማዋረድም ሆነ እንደዚህ አይነት ነገር ማድረግ አልፈልግም። እንደ ማንኛውም ሴት መደረግ ያለበት ነገር ይደረጋል እንጂ ይሄ በዚህ ነገር መለያየታችን ነው የሚያናድደኝ። እኔ የት እንዳለ ብቻ አንዴ ብቻ ለወቅ እንጂ የራሴን ውሳኔ ወስናለሁ። ማለት እንደዚህ አይነት ስሜት ምንም ያድርግ ምንም እንደዚህ አይነት ስሜት እንዲፈጠርበት አልፈልግም። ለብቻዬ መኖር እጀምራለሁ። ምንም እንኳን ከባድ ቢሆንም የማይለመድ ነገር የለም። ብቻ ሚፍታ ጋር እንሄድና ሚፍታ ራሱ በጣም ደብሮታል በሁለታችን እንደዚህ መሆን ማለት ነው። የተቻለውን ለማድረግ ሞክሯል፣ ግን አልቻለም። በቃ ሚፍታን ራሱ ባላሳዝነው ደስ ይለኝ ነበር። ምክንያቱም በጣም ትልቅ ቦታ ያለው ሰው ነው በእኛ ህይወት ውስጥ። በዚህ ሁኔታ ደግሞ እንደዚህ መሆኑ ይከብዳል እና ከቤት ራሱ አልወጣም ከክላሱ እስካሁን ድረስ። በጣም እንደደበረው ያወቅኩትኝ በዚህ ነው። ሌላ ጊዜ ቢሆን በቃ በጠዋት ተነስቶ ምናምን ስፖርት ሰርቶ ቁርሱን ከኛ ጋር በልቶ ምናምን ነበረ ማድረግ ያለበትን ነገር የሚያደርገው። ዛሬ ግን በጣም እንደደበረው በእኛ ምክንያት ያወቅኩት ከክላሱ ራሱ አልወጣም ከነጋ። ብቻ እስኪ ሚፍታ ጋር ሂደን ያለውን ነገር እንጠይቀውና ወይ እንዲደውልለት አደርጋለሁ። ማለት ወደ ቤቱ መመለስ አለበት። የትም ይደር የትም። እኔ በቃ በዚህ ምክንያት መጨቃጨቅ ደግሞ አልፈልግም። ምክንያቱም ልክ ነው። በቃ ምንም ቢያደርግ የትም ቢያድር ከማንም ጋር ቢያድር ልክ ነው። ከሴት ጋርም ካደረ ምናምን ልክ ነው። እኔ ማድረግ ያቃተኝን ወይ ምናምን ሊሆን ይችላል ወይ ለማግኘት የሞከረው። ስለዚህ ልክ ነው። በቃ እኔ በሱ መፍረድ አልፈልግም። ግን በቃ ወደ ቤቱ ይመለስና እኔ እወጣለሁ ከዚህ ቤት እና ልነግራችሁ የምፈልገው ከዚህ በኋላ እንዳይከፋችሁ። በጣም የምትወዱኝ ሰዎች ምናምን ምን ያክል ለእኔ የምታስቡ ሰዎች አላችሁ እና እንዲከፋችሁ አልፈልግም። እኔ ብቻዬን በመኖሬ ማለት ነው። እንዳይከፋችሁ ይሄ ልነግራችሁ ነው ዛሬ የመጣሁት። ምክንያቱም በቃ መሆን አለበት፣ እንደዚህ ነው መሆን ያለበት። ወይ ደግሞ ቤቱ ተመልሶ ቤቱ መኖር አለበት፣ ካልሆነ ደግሞ እኔ እወጣለሁኝ። ምክንያቱም እሱ ውጭ ሌላ ቦታ መንከራተት የለበትም። ቤቱ ነው ማደር ያለበት። ለፍቶ ይሄን ቤት ያስመሰለው እሱ ነው። በጣም ለፍቷል ለዚህ ቤት ማለት ነው፣ እኔን ለማስደሰት ምናምን። ግን የለፋበትን ቤት ደግሞ ትቶ ሌላ ቦታ መንከራተት የለበትም። ስለዚህ እሱ ሌላ ቦታ ከሚሆን እኔ ለብቻዬ ብኖር ይሻለኛል ሳስበው። ብቻ ሚፍታ ጋር እንሂድና ለመጨረሻ ጊዜ እንዲደውልለት አደርጋለሁ። ከዛ በኋላ የማይመለስ ከሆነ እኔ ስወጣለት ምናልባት ሊመለስ ይችላል እና እንዳይደብራችሁ፣ እንዳይከፋችሁ። ብቻ
ግን ሚፍታ ጋር እንሂድ እሺ። የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህና አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ። እኔ ነኝ ሚፍታ ክፈትልኛል። እኔ እስካሁን ድረስ ብሩክ ያለ መምጣቱ ደብሮኝ ነው። እኔ መቀመጥ አልችልም። አንዴ ብሩኬ ጋር ደውልለት፣ ከዛ በኋላ ላወራችሁ። በጣም ከፍቶኛል። ከታዲያ ማልቀስ ያለብሽ እንዴ? ይቅርታ ከስራ ስላቋረጥኩ እየሰራ ከሆነ በዛ ላይ አንተ ደግሞ እስካሁን ድረስ አልወጣህም ከክላስ ራሱ እንደደበረ ያወቅኩትኝ በዚህ ነው። የኛ መጣላት በእርግጥ ያስደስታል ብዬ አላስብም። ማልቀስ ምን አመጣው? አላቅም ይፍታ፣ በጣም ከፍቶኛል። እኔ ታውቀኛለህ አይደል እንዴ? በቃ ስደሰትም ምናምን እንደዚህ ነኝ እና እንደዚህ ለምን ይሆናል? ማልቀስን ምን አመጣው? አይ ነገሮች ተደራርበውብኝ ነው። ሁሉም በጊዜ ይሆናል እኮ ነገሮች ይስተካከላሉ። በዛ ላይ አንዳንድ ሰዎች ደግሞ ምን ችግር አለው አብረሹ ብታድሪ ምናምን እያሉኝ ነበረ። ምን ማለት ነው ደግሞ እሱ? በውስጥም ያሉኝ ሰዎች አሉ ምናምን ነው። እኔ ሃይሚ በጣም ነው የከፋኝ። ምናልባት ከዚህ በኋላ አትወደኝም ብሎ ሊያስብ ይችላል እና እሱ ነው ያስከፋኝ። በዛ ላይ ደግሞ ከቤት ውጪ ማደር ምን ይሉታል? አሁን ከማን ጋር እንዳደረ ራሱ በምን አውቃለሁ? ሊሆን የሚችለው ጓደኞቹ ጋር ነው እኮ። ሌላ የት ይሄዳል? ደወልኩኝ አይደል እንዴ? ሌሎቹ ጋር ደወልኩኝ እኮ። እንደሚመስለኝ ሲጀምር ልክ አይደለም እሱ የሆነ ነገር ሆነ። እኔ ጤነኛ የሚሆን አይሁን እሱማ ጤነኛ ቢሆን እንደዚህ እንትን አይልም። ምክንያቱም በቃ ምን ያክል ለእኔ እንደሚያስብልኝ አውቃለሁ እኮ አይደል እንዴ ከዚህ በፊት እና ለምን እንደዚህ አይነት ነገር ያደርጋል? ደውልለት። አዎ እሺ እንሆናለን፣ ግን ደውልለት አንድ። እሺ ደውልለታለሁ። ማልቀስን ምን አመጣው? እንጃ ደስተኛ ሆኜ ሳልጨርስ ገና በዚህ ሰዓት እንደዚህ ማዘኔ እኔ እንጃ ከባድ ነው። እኔ ልደውልለት ነበር ግን በቃ ዝግጁ ነሽ አብረን እንደር ምናምን ቢለኝስ ብዬ ነው ፈርቼ ያልደወልኩለት። የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ አላቅም ወይ ኢንስታግራም ላይ ደውልለት፣ ኢንስታግራም ላይ ደውልለት። ወይ እንደዚህ የሚለው ብሎክ አድርጎኝ ነው እንጃ፣ ብሎክ አድርጎኝ ነው። ደጋግመህ ደውለለት ነበር። ኢንስታ ላይ ደውልለት እስኪ። ፎርዋርድ ነው እንደገና ቆይቶ ተረ አላቅም ወይ ፎርዋርድ አድርጎት ወይ ብሎክ አድርጎ ይሆናል። ደጋግመህ ከደወልክለት በጣም ደብሬዋለሁ ይመስለኛል። እስኪ ምናልባት ካነሳው ላውድ ላይ አድርገው። ማታተኛሽ ግን ምን እተኛለሁ እኔ እንዳደረ በስነ ስርዓት ራሱ ወይ ብሩኬ እንደኛ ያለኝ አንተ ጠፋ እኮ ደውልም እንደኝ ብንደውልም ደግሞ አይሰራም። ስልክሽ ዝግ ነው የሚለው።
እሺ የት ነህ? ምንድነው አትመጣም? ምን አንተ ሰውዬ ምን እየሆንክ ነው? ምንድነው አልጋ የምትፈታው? የምን አልጋ ነው የምትፈታው? ለምን የምትፈታው? ምንድነው የምንሰማ? ብሩኬ የሆነ ነገር ሆነሃል እንዴ? ኧረ ብሩኬ ምን ሆነህ ነው? እሺ ዞሮ ናቶሎ እና ከዛ እናወራለን እናንተ ምንድነው የምትስማማው? እኮ ከናፈቀች ናቶሎ ብሩኬ ንግግሩ ራሱ ልክ አይደለም እኮ ሲመጣ ማለት ነው። ተረጋግተሽ በፖላይት ነው አውሪሽ። እንደዚህ አትሆኝ፣ ተረጋጋት ሞክሪ። እኔ ማታ ራሱ ስጨነቅ ነው ያደርኩት። ማለት የት አድሮ ይሆን ምናምን እያልኩኝ ይሆናል እኔ ምን ይሆናል ምናምን ብዬ ሳይሆን በቃ እኔ እንጃ። ጓደኞቹም ጋር ምናምን ጓደኞቻችን ጋር ደወልኩኝ፣ ጠየኳቸው። ኧረ አልመጣም እኔ ጋር ምናምን ነገር አሉ ማለት ነው። ለሱ ደውለሽ ነበር? እሱ ፈራሁት ለመደወል። ምክንያቱም በቃ እኔ እንጃ አብረን እንደር ተዘጋጀሽ ምናምን ቢለኝስ፣ ሐሳብሽን ቀየርሽ ቢለኝስ? እኔ ደግሞ ምንም ካቋም የቀየርኩት ነገር የለም። በቃ ምንድነው ሲጀመር እኮ የማይሆን ነገር እኮ አሞታል እኮ ሲጀመር ጤነኛ አይደለም። እኔ አላቅም በቃ በጤናው እንደዚህ ያስብም እኔ እንጃ። እንዴ አሁን ራሱ እየሰማሁ ነው። አልጋ ፈታለሁ እመጣለሁ እያለ ነው። እሱ ቆይ ይምጣና በዛ ላይ ማታ ከሴት ጋር ድሮስ ቢሆን በምን አውቃለሁኝ? ጓደኞቻችን ጋር ካልሄደ እንደዛ ነው የሚሆነው። ምክንያቱም እንደዛ ታስበው እንጃ ወይ እኔ እምቢ ስላልኩኝ ወይ ካንተ ጋር አላድርም ስላልኩኝ ምናምን እኔ እንጃ። በቃ እኔ እንጃ። የኔ ሐሳብ ነው በቃ ማንኛውም ሰው እንደሚያስበው ነው። እንቅልፍ አልወሰደኝም። አይኔ ምናምን አላባበጠብህም እኮ ግራ ገባኝ። በስርዓት ራሱ ምንም አልተኛውም። ራሴን ለማረጋጋት ሞከርኩኝ ምናምን ጠበቅኩትኝ። በዛ ላይ አንተም ደግሞ እንደደበረን ያሰብኩት በእኛ ምክንያት ማለት ነው። ምክንያቱም ከክላስ አልወጣም፣ ቁርስ አልበላህም። ተመካከል እኮ መግባት አልፈልግም ነበር እኮ ይገባኛል። ደግሞ ነገሮችን አውርተን ነው ተስማምተን ነው አብረን ነው የጀመርነው። አዎ ግን ደግሞ ይሄም ያንተም ቤት ነው ገባህ አይደለ? ተነስተህ ምናምን ሌላ ጊዜ እንደምታደርገው ቁርስ መብላት አለብህ ምናምን። ራስህን እዛ አሽገህ መዋል የለብህም ገባህ? ግራ ገባኝ እኮ ይገባኛል። ግን ደግሞ እንደዚህ ማድረግ የለብህም ገብቶሃል? ራስህን መጉዳት የለብህም። ምግብ መብላት አለብህ ምናምን። ጀመር ብሩኬ ልክ አይደለም። የሆነ ነገር ሆኗል። አመኝ እርግጠኛ ነሽ? ግን ከላይቭ በኋላ ምንም የተፈጠረ ነገር የለም? ምንም ነገር አልተፈጠረም። በቃ እዚህ ደሪ ምናምን ነገር ሲለኝ አልፈልግም ብዬ ክላስ የገባሁኝ ሌላ ጊዜ እንደማደርገው ነው። ሌላ ጊዜ ላይቭ ገብተን አናውቅም። ኢቭን ባለፈው በእኔ ቲክታክ ራሱ የገባን ቀን እዚህ የገባን ቀን በቃ አስታውሳለሁ። እኔማ አብረን ነበር። እኔም ኳስ እያየን እዚህ ያለ ነገር እኮ ከዛ በኋላ ደህና ደሩ ምናምን ተባብለና እናንተንም ምናምን ቻው ብዬ አንተንም እሱንም የሄድኩት ምን የተለየ ነገር አለው? በቃ ሌላ ጊዜ እንደማደርገው ነው የዛን ቀን እንደዛ ያደረኩት። ግን የዛን ቀን በቃ አውሬ ነው የሆነው፣ ተቀየረ። በቃ የሆነ ነገር ቢሆን ነው እንጂ ዝም ብሎ እንደዛ አይሆንም። ጭራሽ በፍጹም እንደዛ አይሆንም። በዛ ላይ ያው አንዳንድ ሰዎች ላመሰግናቸው እፈልጋለሁ። ማድረግ ያለበትን እንዲያደርግ የመከሩት ሰዎች፣ ያው እንዳንተ ሽማግሌ እንዲልክ ምናምን የመከሩት ሰዎች አሉ። ለእነሱ ትልቅ ክብር አለኝ። ግን አንዳንድ ሰዎች ደግሞ ኬርለስ ሆነው በቃ ችግር የለውም ምን ችግር አለው ብታድሪ ምናምን ቀለል አድርገው ማለት ነው። ለሱ ግን በጣም ኮንፊደንስ ነው የሚሆነው። እንደዛ የሚሉ ሰዎች ሲጀመር ጤነኛ አይደሉም። ምን ማለት ነው? እኔ እንጃ ቀለል አድርገው ነው እነሱ። ምናልባት ተስተካክለው አሁን እኮ ጥሩ እየሄዳችሁ ነበር እኮ። እኔ በመሀል ምን እንደተፈጠረ ሊገባኝ አልቻለም። ምናልባት እነዛ ሰዎች እንደዚህ ያሉት ያው እኛ እንድንለያይ የማይፈልጉ ሰዎች ሊሆኑ ይችላሉ። እውነት ለመናገር እኔ ብሩክን በደንብ አውቀዋለሁ። የሆነ ነገር ቢሆን ነው እንጂ እንደዚህ ጭራሽ አይልም፣ እንደዚህም አያደርግም። እንዳልሽው ኦዲየንሶችም እንደዚህ የሚሉት ምናምን ልክ ነው ብያለሁ። ነገሮች ለእኔ እንደዚህ ቀለል አድርገው እንዳወሩ ለሱም ደግሞ ካወሩት ማለት ነው በእርግጠኝነት አስተሳሰቡ ይቀየራል። ስለማትወደኝ ነው ስለማታምነኝ ነው። እነሱ በሩቅ ሆነው እንኳን አምነውኛል ደሪ ያሏት፣ እሷ ግን እምቢ አለች ምናምን ብሎ ሌላ ነገር ሊያስብ ይችላል። አብሮ ለመሆን እኮ መጣ መሰለኝ። እሺ አንቺ ጆሮ ነው ተረጋጋ።
አይ እኔ እንጃ እኔ ቤት እናስኪኝ አይ ቆይ ልሂድ እንዴት የት ነው ያደርከው? የት ነው ያደርከው ማለት ነው? እስቲ ናፍቀሽኛል። ተስማማሻ? ያለኔ እኮ አይሆንልሽም። አልሰማሽኝ እኮ አንቺ። ተስማማሻ? እሺ ና ግባ። ቆይ ተስማምተሻል? ብሩኬ ምንድነው የምስማማው? የት ነው የምገባው? ተስማምተሻል? የት ነው ያደርከው? የት ነው ያደርከው? መንገድ ላይ አይደል? ሁሉም ጋር ደወልኩኝ እኮ ተስማማሽ? ምንድነው ተስማማሽ? ወስጄ ሄደላችኋለሁ። የት ነው የምትሄደው? ና ተቀመጥ። ቁርስ የለም። እሺ ሰማችሁኝ? ምን ቁርስ ነው የምትፈልገው? እኔ ካልተስማማሽ ማለት ነው። ምንድነው ምን ፈልግ? ብሩኬ ቤት አድርገን ጭራሽ ታወዛግበኛለህ እንዴ? እኔ ምንም ያወዛገብኳችሁ ነገር የለም። ተስማምተሻል? አልሆን አላችሁ። እኔ አልቀመጥም። ምንድነው የምትስማማው? ብሩኬ ምን ሆነክ ነው? ምንድነው የምትይ? ተስማማሽ? ብሩኬ ተረጋጋ። መጀመሪያ አብረን ነው የምንኖረው ከዚህ በኋላ አብራችሁ እየኖራችሁ አይደለም። ጀምር ለምን ትተኸኝ ሄድክ? ትናንትና ለምን ሌላ ቦታ አደርክ? እና አልስማማም ስትይ ነው ምን በእንቡርንቡር እሺ ከማን ጋር ያደርከው? ወጣለሁ ስትይ ከምትወጪ ወጣሁልሽ። በቃ ይሄ ነው። ኦኬ ምን ሆነህ ነው ግን? እኔ እኮ እየሞከርኩኝ ነው። ምንድነው? እሺ ነው ታውራው። እሺ አሁን ከኔ ጋር ተስማሚያለሽ? እሺ በቃ አትስማሚም ከኔ ጋር? ምንድነው የምስማማው? ይሄን ጥያቄ ራሱ አሁን ካልተስማማው ቤት አይኖርም ማለት ነው። ካልተስማማሽ ማለት ነው። እኔ አሁን አልጋይ ምናምን በመኪና ጭኜ እሄዳለሁ። የት ማለት ነው? ጭኜ እሄዳለሁ። ቤት ተከራይቼ ነው የመጣሁት። አንድ ክፍል ቤት በቂ ነው። በቃ እኔ እዚህ ቤት ውስጥ አንድ ላይ እየኖረን ከአንቺ ጋር ተነጣጥዬ ማደር አልፈልግም። ድጋሚ በዚህ ጉዳይ ማውራትም አልፈልግም። ምን አወራን? በቃ እኔ አሁን ደግሞ ፈለኩኝ እኮ በቃ ፈለኩኝ እኔ ከአንቺ ጋር ማደር። እንዴ ምንድነው እሪ የምትሉብኝ? እሺ አትጩቅ አስበል እንዴ ከአንቺ ጋር ማደር ፈለኩኝ። ካልተስማማሽ ንገሪኝ። ስለፈለኩ ሁሉ ነገር ይሆናል ማለት ነው። አስቢበት ብዬ ነው የጠዋት። ካልተስማማሽ በቃ ሄዳለሁ። ምንድነው የምትስማማው? ምንድነው ከጎን የሆነ የምትጮህብኝ? ምን ላድርግሽ? ምን ላድርግ? እኔ ፍላጎትን የተናገርኩት በቃ ምንድነው የምስማማው? ከኔ ጋር ዳሪ ምንድነው ችክምት ሰውዬ ምጣዱን ባን አትስበር። እኔ አልሰበርኩትም እኮ እኔ ለምንድነው ጭቅ የምትሉብኝ? አሁን ከእኔ ምን ሆንኩኝ ነው? በቃ የመሰለኝ አብረን ከኖርን አብረን እንደር። እናንተ እኔን ካላመናችሁኝ ደግሞ እኔ ሞት ይገኛል። የምን ሽማግሌ? ኧረ ሽማግሌ እኔ የመሰለ ልጅ ሽማግሌ ልኬ ጭራሽ ላኩልኝ። ላኪልኝ ምን እኔ ካላክሽልኝ እኮ እኔ ሃይሚ ነኝ ሽማግሌ የምልከው። አዎ አንቺ ሃይሚ ላኩልኝ። እየቀለደ ነው የሆነ ነገር ነው። ማን ነው ነገር? አንተ ሙድ አትያዝ በእናትህ። እኔ ምንም አልሆንኩም። ብሩኬ ሲጀመር አንተ ምን አገባኝ? ለእኔ ትላክልኝ ላኪልኝ። ከዛ ከፈለግሽ እንደዛ ብሩኬ የምርህን ነው የምታወራው ወይ? አይደለም የምርህን ነው ወይ የምታወራው? ከላክሽ እና እኔ ወንድ ነሽ ብዬሻለሁ እኮ ማለት ምን ማለት ነው? አዮ ስማኝ አሁን ልቀቀኝ ልጅ በእግዚአብሔር እኔ አትያዘኝ። እሺ ያመኛል። አትንከኝ እንዴ! ምንድን ነው የምትይው አንቺ? እንዴ ሽማግሌ መላክ ያለበት እኮ አንተ ነህ። ለምን ነው ሽማግሌ የምልከው? አይ ወይ እኔ ከላኩኝ
አይሆንም። አንቺ ከላክሽ ከአንቺ ጋር በሽማግሌው መሰረት አድራለሁ። እኔ ከላኩኝ ግን አናድርም። እኔ ግን ሳልክ ሽማግሌ ሳልክ በፊት ከአንቺ ጋር ካደረኩኝ ጤነኛ አይደለም ማለት ጤነኛ አይደለም። ምን አብርክ ምናምን ትሉኝ ነው እንዴ? ጭራሽ ጓደኞቻችንን ጠርተን ይዘው ትሄዳሉ ወደ ቤተ ክርስቲያን። የነው ገዛዝ ጸበል ምናምን ልትሉ የምር በጤናው እንደዚህ አታስበውም አንተ። እግዚአብሔርም እንዴ አንተ ምን እየሆንክ ነው? በጣም ነው ሙድ የምትይዙት። ስለምን ሴጣን ጸበል ምናምን ነው የምትወሩት? እዛው እራሳችሁ ተያዙት። ማን ስለሆነ ነው እኔ ሴጣን የሚይዘኝ? አረ በጣም ነው የምትደበሩት። እግዚአብሔር አሁን ሰምኛለሽ። እኔ ጋር ታሪክ ሆነ ደግሞ ማታሪክ ሆነ መኪናዬንም ይዣለሁ ጭኜ እሄዳለሁ። ኦኬ ቤቱስ ምንም ያለኝ ቤቱን አብረን ለምን ነው እኮ አብረን ከኖርን እኔ መኖራችን ካልቀረ ለምን አብረን አንተ እኮ አይመለከትህም። እኔ እና እሷ እኮ ነው ማውራት ያለብን። ምን አገባን? አብረን አይመለከቱም። እዚህ ማለት እኮ ገብቶ ማውራት አይመለከቱም። እሱ ለምን ይመለከቷል እንዴ? እሷ ነገር አላደም ወንድም የለም ነው የማይመለከተው። ያቆም ነው ምን ይሁን እንዴ? አረ የምር በጣም ሙድ እየያዘ ነው። በእውነት ሙድ እየያዘ ነው። ሙድ እየያዘ ነው። ሲጀመር አንተ ሲሄድላችሁ ታምናላችሁ። አንተ ያፋህ በእናትህ ምንድን ነው የሚያመኝ? አይሚ ከኔ ጋር ስራት ይኑር። እግዚአብሔርን አታበሳጨኝ። በጣም ሙድ እያያዝክ ነው። ሲጀመር አንተ ስለምን ጌታን ሙድ እያያዝክ ነው? ረፍ ስለምን ሙድ ነው የምትወጣው? ስራት ይኑር። ተመለሰ መጥቼም ጨቃጨቅኛለሽ እንድታስቢበት መሰለኝ እኮ አንድ ቀን ሙሉ ትቼሽ ያደርኩት እቺ ምንድን ነው ማስብበት? አስቢበት ብዬ እኮ ነው ነግሬሻ። በቃ አስቢበትና ጥያቄ ጠየቀኝ መሰለኝ እንዴ? አብረን እንደር ብለህ የብልግና ጥያቄ እኮ ነው የጠየቀኝ። ስለምን ብልግና? አብረን እንደር እንጂ ምን እናደርግ ብዬሻለሁ እኔ። በቃ በዛ አብረን እንደር እንጂ ምን ይላል እንዴ? በጣም እያለመጥክ ነው። እግዚአብሔር በጣም ብዙ ነገሮች ማስተካከል እየቻልክ መፈረሰ የቆሙ አይደል እንደፈረሰ ምናምን ብለሽ ሙድ ትይዣለሽ እንዴ? አሁን ሰሚኝ ለምን አትሰሚኝም? ማለት ብሩክ ስነ ስርዓት ይኑር። አብረን እንደር እንጂ ምን እናደርግ ብዬሻለሁ። ሴጣን ይገባል ካልሽ ከሴጣን ጋር እንትን ብሩክ አንተ ዝም በል። እዚህ ማን ለምን ትገባለህ? አንተ ልውጣላችሁ እኮ ነው። ከረበሽኳችሁ ልውጣላችሁ። ለምንድን ነው የምትወጣው? ብላችሁ ሽማግሌ ላክሉኛላችሁ። ላኪልኝ፣ ሽማግሌ ላኪልኝ። ብሩክ ስለሆንኩ ነው። ማን ስለሆንኩ ትላለች? ማይቀየር ብሩክ የለም። አሁን ምንድን ነው የምትይው አንቺ? እንደዛ ከሆነ አንተ ብዙ የለፋበት ቤት ነው። እኔ ራሴ እወጣለሁ። ወዴት ነው የምትሄደው? ሲጀመር ሴትና ወንድ አንድ ላይ መኖራቸው ነው እንደዚህ እንዲያስብ ያደረገው አይደል? ማሰብሽ ራሱ ሌላ በሽታ ነሽ። ገብቶሻል? አንተ እኮ ነው ያሰብከው። ያሰብኩት ምንድን ነው? አብረን ከሆነ አብረን እና አንቺ ኑር፣ አብረን እንሁን፣ አብረን እንተኛ፣ አንድ አልጋ ላይ እንተኛ ማለት ነው። መጀመሪያ አብረን ሳልጋሽ አይበቃኝም ብለሽ ነው ድግ አዲስ ላሰራ የኔ ወይ በቃና እንደኔ እንሞክረው ከፈለግሽ ብሩኬ እንዴ አብረን እንደር እንዴ እኔ መስቀለርኩኝ መች ሙድ ያስ ለምን አታሰቃይኝ? በቃ አረፍ ስነ ስርዓት በቃ እንደዚህ ታስብ ከሆነ እኔ ተታትቼ ልሽ አስቆጥተኛ ነኝ። ሚፍታ ቤቱን ቆልፈው የምን ቁልፍ ነው? ስለምን ቁልፍ ነው? እሺ እንዴ መስኪን እንደምትወጣ አይደለም ምናምን ካለሽ እንዴ እንደምትወጣ ያለው እሺ በፈጣጣልሻለሁ ይሄ ልጅ ነው እንዴ ስነ ስርዓት ይኑር። ምን ማለት ነው? ስነ ስርዓት እግዚአብሔር ስነ ስርዓት ይኑር። ስለምን ስነ ስርዓት ይኑር። ረፍ በቃ አንቺ ጤነኛ አይደለሽ እንዴ? ምንድነው ነው? ረፍ እግዚአብሔር ረፍ። እኔ ስሄድላችሁ ረፍ። እኔ እየቀለድኩ ነው የመሰላችሁ? ምንድነው እየቀለድኩ ነው የመሰላችሁ? ረፍ እቃዬን እንዳለ እግዚአብሔር ረፍ። ስነ ስርዓት ይኑር። ነይ ውረጂ። እየቀለድኩ ነው አይመስልም? ወይኔ በቤቴ መቀየት የኔ ቤት አረጋግጥ። እግዚአብሔርን ውጣ፣ እግዚአብሔርን ውጣ። በቃ እኔ ውጣ። የምንም አልጋ ከዚህ ቤት አይወጣም። በቃ ለምንድን ነው የሚወጣው? ስነ ስርዓት ይወጣል። ወይኔ አትቆጥተኛ። ለምን አትከበረው? ለምንድን ነው የምከበረው እንዴ? ስለምን መከበር ነው? ታላፈኛና ለምንድን ነው ማትለቁ? እኔ ቀየሉ ሰድ መብት አይደል? ሂድ ውጣ። መብት አይደል? በቃ ውጣ። በቃ ይሄን መውሰድ አልችልም። መብት አይደል? እሺ የመኪናዬን ቁልፍ አምጪ።
እንካ ቆይ የመኪና ቁልፍ ልቀቂው። ሰበራችሁ ቁልፍ ራስን የሰበራችሁ እንኳን ተሰበረ። ቁልፍ ቢሰበር ምን ልትል ነበር? ለምንድን ነው በጣም ነው ደስ የሚለኝ። አይተሽዋል? ይሄ ዘፊ እኮ ነው። ምንድን ነው መዛ ትርፍ ክላስ እኮ ነው። እኔ እዚህ በሆን ምን ችግር አለ? ቤት እዚህ ይሻለዋል ብዬ ትርፍ ክላስ እኮ ነው። ምንድን ነው የምታሽቃብጡት? ምን እዚህ በሆን ምን ችግር አለ? ና ሚፍታ ና ወንድ ናችሁ አንቺ ሰነዘራችሁ። ቶሎ አንተ በእናትህ ወደዛ እንጣላለን። እሱ እንደገፈተርከው እኔ እንዳገፈተረኝ እንዳቆልፍ ይሰበር ከፈለገ ለምን ገደለ በሩን ልሰበር ይሰበር። ናሽ ናስ ሳሎን ሁን ዞር አንተ ሲጀመር በእናትህ ተወኝ። አቅማለሁ ሃይሚ እሺ ቶሎ ስሚ ቶሎ ቆልፈው ላይ ናሽ ከኔ ጋር የምታሪ ከሆነ ደሪዝ ብሩኬ ልቀቂኝ። እንደ እስረኛ አታርጉኝ። ምንድነው ችግሩ? እንደ እስረኛ አታርጉኝ። ወደዛ እንዳነኩኝ። እሺ እንዳነኩኝ። ልጁ አስገር ምንም ማበራር አይደለም። ይኸው አሁንም እነግራችኋለሁ። አሁንም ግን እኔ ቤት ሰፊ ነው፣ ይበቃናል ለሁለታችን። እዚህ ካላደርኩኝ በምን አይነት መንገድ ወስዳችሁ ነው እናንተ ከኔ ጋር የምትጨቃጨቁ? በቃ ምን ችግር አለው? እዚህ ምን ችግር አለው? እዚህ ምን ችግር አለው? አንተ አያገባም። አንተ አይደለም። በቃ አንተ ምን እየሆንክ ነው? እዚህ ምን ችግር አለ? አልገባኝም። ምንድን ነው ሌላ ዓለም ሄዳችሁ ታስቡት? እኔ ምን ይሰራልኛል? ሌላ ነገር ከአንቺ ጋር መኖር መኖር ስልሽ እዛ ያሩን ትርፍ ነው በቃ። እንደውም ለሌላ ሰው እንግዳ ሲመጣ ማለት ነው። አንድ ክፍል ኑሩ ለብቻችሁ። አንድ ክፍል ኑሩ ማለት አንድ ክፍል ለብቻ ተከራይታችሁ ከዚህ እንልቀቅ። ከእሷ ጋር እሺ፣ ከሚጋሽ ችግር የለም። ምንድን ነው ታዲያ? ጭራሽ አይሆንም። ማን ስለሆነ ነው እሱ ሀሳቡ የሚከበርለት? ጭራሽ እኔ ሽማግሌ ላኪ ይለኛል እንዴ? እረፍ። ጫፌን ተከበር። እሺ እንዳይጥልክ ልቀቅኝ። ልግባቶ መፍጠር ክላስ ነው አላላችሁ? ወይኔ ጉዴ ፈላ። የፈለኩትን ነገር ማድረግ መብቴ ነው አይደለ? የፈለኩትን ነገር ማድረግ መብቴ ነው። እና ካሜራማን በቃ ቪዲዮን አቋርጠው። ልጁ ጤነኛ አይደለም። ጸበል እንሄዳለን። ስለምን ጸበል ነው የምታወሪው? ጸበል እንሄዳለን። ከኔ ጋር መጣላ ነው ፈልጉት። ቁልፌን ይዝጉትልኝ። ከዚህ ግቢ እሺ፣ ውጣ። ምን ይሄ ቁልፍ እንደሰበከው ነው ልትሰብረኝ ነው? ሂዱ። ይሄ እኔ ቦታ ነው አይደል? ሂዱ በቃ። እኔ ማረገው ማለት እኛ እንሄድልሃለን። አንተ አትውጣ እንጂ ማጣችሁ ና ሚስታ ነገር እዚህ እኔ ክላስ ሆናለሁ። ለምን አንተ ክላስ ልከውን ከዛ ሳሎን በር ሆነ ቤት ሆነ ምንድን ነው የምትከበዳተው? ለምንድን ነው የምትጠብቁኝ? ና ሚስታ ከኔ ጋር ማለት ካልፈለግሽ አትቆጣጠሪ። ሴጣና ሴጣና ማለት